ውበቷ ውበቷ የዛች ልጅ ውበቷ ወይ 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 ውበቷ ውበቷ የዛች ልጅ ውበቷ። አይ ጨረቃዋ እንግዲህ በኢንስታግራም ድምቅ ብላለች። የብሩኬ ንግስት እንዴት ነው ሀይሚዬ፣ እንዴት ነው ነገሩ? በጣም ነው ያማረባት የኔ ቆንጅዬ። እኔ ደግሞ አላየሁም እንትን ኢንስታግራም አልገባሁም ነበር ማለት ነው። እና ለካ ይሄን ሊያሳየኝ ይሄን ላይ ነውና እስኪ በቃ ምናምን ብዬ ዝም ብዬ ነው የገባሁት ኢንስታግራም። እና ከዛ ልክ እንደገባው ፊት ለፊቴ ላይ ገጭ አላለችም ጨረቃዋ መታ እና በጣም ነው ያማረባት የኛ ውብ የኛ ጨረቃ። እውነትም ጨረቃ እኮ ናት። እና በጣም ነው ያማረባት፣ በጣም ውብ ሆናለች። ካይን ያውጣሽ ብለናል። እና እንግዲህ ሀይምዬ ናፍቆን ነበረ፣ ግን ፖስቷ ይሆናል አይደለ? ያው ሰሞኑን ትንሽ ጠፋ ብላ ነበረ አይደለ? የሆነ ፖስት የምታደርገው ነገር ምናምን ጋፕ ብላ ነበረ። ያው አሁን ላይ አዲስ ጎጆ ወጪ አይደሉ? አዲስ ጎጆ ወጪ ስለሆኑ አለ አይደለ? ጠፋ ብላ ነበረ ማለት ነው። እና አሁን መታልናለች እንግዲህ በቲክታክም ትመጣለች ብዬ አስባለሁ። እና በኢንስታግራም እንግዲህ በዚህ መንገድ ፏፈሽ ብላ አምሮባት ቆንጅዬ ሁና መታለች ማለት ነው። እና በጣም ነው የሚያምረው፣ በጣም ነው ያማረባት ልብሱ ከስሬቱ ጋር በጣም ነው ያማረባት። የምሬን ነው። እና የኛ ውብ ካይን ይጠብቅሽ የኔ ቆንጆ፣ በጣም ነው ያማረብሽ፣ በጣም ውብ ሁነሻልና ሀይሚዬ እንግዲህ ያሰብነውን ከልክሎ ያላሰብነውን የሰጠን የምናስበውንም ሆነ የምንፈልገውን ስለሚያጠፋን እሱ ስለሚያቀልን ነው። ስለሆነው ስላልሆነው ፈጣሪ ይመስገን ብላ እንግዲህ እንደዚህ ውብ ሁና መታለች ማለት ነው። ይሄን መልእክት ይዛ እና የኛ ውብ ጨምሮ ጨማምሮ ውበቱን ይድፋብሽ ይዝራብሽ ነው የምንለው ማለት ነው። እና ብሩኬም እንግዲህ ብቅ ብሏል በኢንስታግራም አለ ንጉሱ እና እንግዲህ ቤተ ክርስቲያን ሂዶ ምናምን ነው ያው እሱም እንግዲህ ፈጣሪውን በማመስገን ላይ ነው ያለው። እና ሀይሚዬ እንግዲህ ስለሆነውም ስላልሆነውም ፈጣሪ ይመስገን የሚጠቅመንን ለእኛ ስለሚያውቅ ነው ብላለች። እና እውነት ነው ሀይሚዬ፣ እንግዲህ ለእኛ የሚጠቅመንን ፈጣሪ ነው የሚያውቅልን። እኛ እናስባለን፣ ፈጣሪ ደግሞ ይፈጽማል አይደለ? እና ሰው ስንባል ብዙ እናስባለን፣ ብዙ ነገሮች በህይወታችን ይመጣሉ ምናምን፣ ከዛ ይሄዳሉ አለ አይደለ? እና እነዛ የሄዱት ለኛ ስለማይጠቅሙ ለኛ ስላልሆኑ ነው። ገባችኋ? ለኛ ያልሆነ ነገር ሁሉ መሄዱ አይቀርም። ለኛ የተፈቀደልን ደግሞ ይመጣል በራሱ ጊዜ አለ አይደለ? እኛ እንትን ብንልም፣ እኛ ብናስብም፣ እኛ ብንጨነቅ፣ እኛ ብንበሳጭ፣ ብንናድድ ለኛ ያለው ግን በራሱ ጊዜ ይመጣል ማለት ነው። እና ፈጣሪ ደግሞ ለኛ ያዘጋጀልን ነገር ማንም አይነካብንም። እኛ ሰው ስንባል ያው እንደ ባህሪ ሆኖ አለ አይደለ? ያን ነገር አናስበውም፣ ይሄን ነገር አናስበውም። ብዙ ጊዜ ሰው ስንባል በቃ እኛ ያሰብነው ካልተሳካ አለ አይደለ? እኛ ባሰብነው መንገድ ካልሄደልን፣ ነገሮች ካልሄዱልን በዛ መንገድ ይሆናል አይደለ? የሆነ ያሰብነው ነገር ደግሞ ቶሎ ሳይሳካ ሲቀር ያ ነገር በቃ እንትን ሲልብን በጣም እንናድዳለን፣ እንበሳጫለን፣ የሆነ ተስፋ መቁረጥ ይመጣል ምናምን ላይክ እንደዛ ማለት ነው። ግን ያው ለኛ ያለው ርዚቅ ለኛ ያለው ነገር በሙሉ ይመጣል፣ በራሱ ጊዜ ይመጣል። ፈጣሪ ለኛ ያለው ያዘጋጀው ማንም ስለማይነካብን ይመጣል ማለት ነው። እና ውዶችዬ ዋናው ለሰው ልጅ ትዕግስት ነው። ከዛ ደግሞ አመስጋኝ መሆን ነው ሁል ጊዜ። በነገራችን ላይ ሁል ጊዜ አመስጋኝ ከሆን ፈጣሪ መንገዳችንን እያሳመረልን መንገዳችን ሁሉ ጥሩ እየሆነ ምናምን ነው የሚሄደው። ግን እኛ ችግራችን የምናመሰግነው ወይ አለ አይደለ? በችግራችን ጊዜ አይደለም የምናመሰግነው፣ ችግሩ ካለፈ በኋላ ነው እኛ የምናመሰግነው። ግን ምን ልላችሁ ማለት ሰው ልጅ መጥፎ ነገር ሲደርስበት አያመሰግንም እኮ ፈጣሪን፣ ያማርራል እንጂ እኛ እናማርራለን እንጂ አናመሰግንም እኮ ፈጣሪና። ግን ያ ነገር ያ ችግር ካለፈ በኋላ ተመስገን አልሐምዱሊላህ ምናምን ማለት ይመጣል። ገባችኋ? ግን ማመስገን ያለብን ችግርም ሲደርስብንም ሳይደርስብንም፣ ሲያልፍም ሳያልፍም፣ በቃ በየትኛውም ሰዓት በየትኛውም ታይም
በቃ በየትኛውም ደቂቃ ውስጥ ሆነን ፈጣሪ ማመስገን መርሳት የለብንም ማለት ነው። ሁሌም ቢሆን አመስጋይ ብንሆን መልካም ነው ማለት ነው ውዶችዬ። አረቦች አንዳንድ ከዚህ በፊትም ብያችሁ ነበርና ያው ብዙዎቹ ላይሆኑ ይችላሉ፣ ግን እኔ አብዛኛው ያጋጠመኝ ነገር የሚያጋጥሙኝ እንትኖች የአረቦች እንትን ሁሉም ነገር አላለ ችግር ሲደርስባቸውም የሆነ ፈተና ሲደርስባቸው ምናምን አልሐምዱሊላህ ምናምን ይላሉ። ገባችሁ? አልሐምዱሊላህ ምናምን ነው የሚሉት እና ያ ነገራቸው በጣም ደስ ይለኛል። ለሁሉም ነገር አላህን ያስቀድማሉ። ከዛ ደግሞ ወደፊት ለሚፈጠረው ነገር ደግሞ ኢንሻአላህ እንደዚህ አድርገዋለሁ ነው የሚሉት። አላህ ከፈቀደ ይሄን ነገር አድርገዋለሁ ብለው ያወራሉ። ገባችሁ? ከሁሉም ነገር ብቻ አረቦች በብዛት ፈጣሪን ያስቀድማሉ። እና እንደዛ ስላችሁ ያው ጥሩ አረብ አለ፣ መጥፎ አረብ አለ እንደምናውቀው። ግን ይሄ የሆነ እንዴት ነው ሁሉም እዚህ ጋር አንድ አይነት እምነት ስላላቸው የሆነ እንትናቸው ያመጣጣቸው ይሁን ብቻ አላቅም፣ የሆነ ይሄን ተላምደውታል። ይሄን ባህሪያቸው ተላምደውታል። በቃ ለሁሉም ነገር ፈጣሪያቸውን ማስቀደም ተላምደውታል። በቃ ሁሉም ነገር ኢንሻአላህ፣ ሁሉም ነገር ምንም ነገር ሲደርስባቸው አልሐምዱሊላህ ምናምን አይነት ነገር ነው የሚሉት። ገባችሁ? እኛ ጋር ግን የሆነ ሙስሊሙም ክርስቲያኑም የትኛውም የእምነት ተከታይ ሰው ስንባል እንደ አብዛኛው የእኛ ሀገር ብቻ አይደለም፣ እንደ አብዛኛው ጸባያችን የሆነ ችግር ሲገጥመን በጣም እናማርራለን። በቃ ራሳችንን ለማለት ለማጣት እንሞክራለን። ከባባድ ችግር ራሱ ሲደርስብን በቃ ራሳችንን ለማጣት ነው እንትንን የምንለው ማለት ነው እንጂ ተስፋ አይኖረንም። ብዙ ጊዜ ተስፋ የመቁረጥ እንትን ምናምን ነው የሚታይብን ማለት ነውና እንደዛ ባይሆን መልካም ነው ማለት እንደው በዚሁ አጋጣሚ ልናገር ብዬ ነውና ያው እኔም ብዙ ጊዜ አንዷ ነኝ እኮ እኔም አልተገብረውም ይሄን ነገር ብዙ ጊዜ ማለት ነው። ግን ያው በተቻለኝ አቅም ፈጣሪን ለማመስገን እሞክራለሁኝ። ግን እንደዚህ ፐርፌክት አይደለሁም በሁሉም ነገር ማለት ነው። አንዷ ደካማ እኔ ነኝ ማለት ነው። ግን በየትኛውም መንገድ ላይ በየትኛውም ቦታ ላይ ብንሆን ፈጣሪን ከማመስገን ወደ ኋላ ማለት እንደሌለብንና ፈጣሪን ደግሞ ማመስገን ያለብን ስንቸገርም ፈተና ሲገጥመንም ሳይገጥመንም በሁሉም መንገድ ሊሆን ይገባል ፈጣሪን የምናመሰግነው እንጂ በደላን ጊዜ እያመሰገን በሚከፋን ጊዜ ፈጣሪን ካላስታወስን ካማረርን ይሄ ትክክል አይደለም ማለት ነው። እንደኔ ሀሳብ ማለት ነው ውዶችዬ። እና ያው ሀሳቤ ሼር ላርጋችሁ ብዬ ነው። ለማንኛውም ሀይሚዬና ብሩኬ የሆነ ነገር ሲያመጡ ማለት አንዳንዴ ያው ትምህርትም ስለሚሰጥ በዛ ነገር ዲስከስ ላርግበት ብዬ ነው ውዶችዬ። እና ለማንኛውም ምችት ድልት ይበላችሁ። እንግዲህ ሀይሚዬ ፏፈሽ ብላ መታልናለች። የኛ ልዕልት ፕሪንስ ብሏታል። አሁንም ቤኪ ማለት ነው ትንሿ ሊትል ፕሪንስ ብሏታል እና ትንሿ ልዕልት እያለ ነው የሚጠራት ብዙ ጊዜ ሁልጊዜ ማለት ነው። እንግዲህ ካሜራማን ቤካ እና ብሩኬም እንግዲህ ከማመስገን ላይ ነው። ብቻ ፈጣሪ ይጠብቃችሁ ጨረቃዎቻችን፣ ሰላማችሁ ይብዛልን። ብቅ ስላላችሁ ደስ ብሎናል። ዛሬ እንግዲህ ደስ በሚል ቪዲዮ ደግሞ በሚያዝናና ቪዲዮ እንደምትመጡ ተስፋ እናደርጋለን። አትቅሩብን ብቻ ያው ሰላማችሁ ይብዛልን።